ምዕራፍ 17 ከቁጥር 1 እስከ 13 ወእምድኅረ ስሱ መዋዕል ነስኦሙ እግዚ ኢየሱስ ለጴጥሮስ ወለያዕቆብ ወለዮሐንስ እሁሁ ወአይረጎሙ ደብረ ነዋሃ እንተ ባሕቲቶሙ። ደብረ ታቦርን ስለ አራት ነገር ያመጣዋል። መነ ይብልዎ ሰብእ ለወልደ እጓለ እመሕያው ቢላቸው አሃዱ እምነቢያት ብለውት ነበርና እግዚአ ነቢያት እንደሆነ ለማጠየቅ። ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎት ነበረና በባሪያ ቃል የተመሰከረውን በጌታ ቃል ለማስመስከር። ቅዱስ ጴጥሮስ እሞታለሁ እሰቀላለሁ ቢለው ሐሰለከ ብሎት ነበርና ወሎቱ ስምዎ ለማለት ቦ እምልሃለው ዜ ይቀውሙ ለይጥምዎ ለሞት ብሏቸው ነበርና የስድስት ድኅሩ ሰባት ነው። በሰባተኛው ቀን ሦስቱን ባለሟሎቹን ብቻቸውን ይዟቸው ወደ ተራራ ወጣ። ዝቅ ብሎ ወደ 5 ወደ 6 አድርጎት ይሆን በነቁበት ነበር። ከፍ ብሎም ወደ 8 ወደ 9 አድርጎት ይሆን በዘነጉበት ነበርና አማሃይ ቀን ሽቶ እነዚህን የመረጠበት ግብርስ ታውቋል አልታወቀም ቢሉ አልታወቀም። ሙሴን ለምስፍና አሮንን ለክህነት የመረጠበት ግብር እንዳልታወቀ አንድም ታውቋል። ጴጥሮስ እሞታለሁ እሰቀላለሁ ቢለው ሐሰለከ ማለቱ ሹመት ሽልማት ይቀርብኛል ብሎ ተጠራጥሮ ነውና፣ እነሱም አሃድነ በየማንከ ወአሃድነ በጸጋምከ ማለታቸው ሹመት ሽልማት ይቀርብናል ብለው ተጠራጥረው ነውና፣ አንድም ቅዱስ ጴጥሮስ እሞታለሁ እሰቀላለሁ ቢለው ሐሰለከ ማለቱ ለፍቅሩ ሳስቶ ይሞትብኛል ብሎ ነውና፣ እነሱም ትክሉኑ ሰትየ ጽዋ ዘአነ እሰቲ ቢላቸው እወ ንክል ማለታቸው ለፍቅሩ ሳስተው ይሞትብናል ብለው ነውና፣ እነዚህስ ጥንተ ባለሟሎቹ ናቸው ቢሉ አዎ ጌታ እንደ ሰው ወረተኛ ነውን? ጥንተ ባለሟሎቹ ናቸው። 8ቱን ከእግረ ደብረ ትቷቸው ሄዷል። ስለምን ቢሉ ይሁዳ ነበርና ይዞት እንዳይወጣ የአትትዎ ለኃጥእ ከመ ኢይራይ ስብሐተ እግዚአብሔር ተብሎ ትንቢት ተነግሮበታል። ትቶት እንዳይሄድ ከተአምራቱ ቢለየኝ ከሞቱ ገባው ባለ ነበርና፣ አንድም ዛሬስ ምታት ላሳያችሁ እያለ ተራራ ለተራራ ያዞረን አልሆነ ባሉ ነበርና እንዳይሉ፣ ምስጢሩ ግን በተራራ የተገለጠው በእግረ ደብር ላሉት ለ8ቱም ተገልጦላቸዋል። በደብረ ሲና የተገለጠው ምስጢር በከተማ ላሉ ለኤልዳድ ለሞልዳድ እንደተገለጸላቸው በከተማ ያደረገው በከተማ ያላደረገው በተራራ ያደረገው ስለምን ነው ቢሉ በከተማ አድርጎት ይሆን ምስጢር አፈሳ በሆነ ነበርና፣ አንድም ተራራ የወንጌል ምሳሌ ናት። ተራራን ፊት ሲወጡት ያጽራል ያግራል። ከወጡት በኋላ ግን ጭንጫውን ግጥጫውን ለይቶ ሲያሳይ ደስ ያሰኛል። ወንጌልንም ፊት ሲማሯት ታጽራለች ታግራለች። ከተማሯት በኋላ ግን ጽድቅና ኃጢአትን ለይታ ስታሳውቅ ደስ ታሰኛለችና፣ አንድም ተራራ የመንግሥተ ሰማያት ምሳሌ፣ ተራራን በብዙ ጻር ጋር ይወጡታል፣ መንግሥተ ሰማይንም በብዙ ጻር ጋር ይገቡባታልና፣ እስመ በብዙ ጻማ ሀለወነ ንባአ ለመንግሥተ እግዚአብሔር እንዲል። ይህንንም ተራራ ሐዋርያት በሲኖዶስ ታቦር ብለው ወስደውታል። ሊቁም ታቦር ብሎ ወስዶታል። በታቦር ማድረጉ በሌላ አለማድረጉ ስለምን ነው ቢሉ ትንቢቱ ምሳሌው ሊፈጸም ትንቢት ታቦር ወአርሞንየ በስመ ዚአከ ይትፌስሑ ያለው ነው። ምሳሌ ባርቅ ዲቦራ ሲሳራን ድል ነስተውበታል። ጌታም አጋንንትን ድል የሚነሳበት ነውና፣ ወተወለጠ ራእዩ በቅድሜሆሙ እምድኅረ ውላጤ ይመጽእ ካልእ ውላጤ እንዳለው ያይደለ የባሕርይ ክብሩ ነው። 3 ክንድ ከስንዝር የሚሆን አካሉ በፊታቸው ብሩህ ሆነ። ወአብረሃ ገጹ ከመ ፀሐይ ፊቱ ከፀሐይ ይልቅ ፈጽሞ አበራ። ወአልባሲሁኒ ኮነ ጸዓዳ ከመ በረድ ልብሱም እንደ በረዶ ነጭ ሆነ አለ። የተካከለ ምሳሌ ቢያጣለት
ወናሁ አስተርአዩ ሙሴ ወኤልያስ እንዘይትናገሩ ምስሌሁ ወናሁ አስተርአዩ ሙሴ ወኤልያስ እንዘይትናገሩ ምስሌሁ እነሆ ሙሴ ኤልያስ ከሱ ጋር ሲነጋገሩ ተሰሙ። ሙሴ ኤልያስ መሆናቸው በምን ይታወቃል ቢሉ ኤልያስን ዘጸጓር ብእሲሁ ይለዋል በጸጓርነቱ፣ ሙሴንም ዘልቱት ይለዋል በልቱትነቱ። በነፍስስ ልቱትነት የለም። ከአባ እንጦንዮስ ዘንድም በተላከ ጊዜ ዘፍነው በነፍስ ይለዋል ብሎ ሙሴ ሲወለድ ከፊቱ የሰናፍጭ ቅንጣት ያህል ብርሃን ተስሎበት ተወልዷል። ይህ የጸጋ ክብሩ ነውና አይለየውም ብሎ ኤልያስንም ዘጥብሉል በአጽርቅተ እሳት ይለዋል በእሳት ሰፋድል ተጠቅልሎ ተወልዷል። ይህ የጸጋ ክብሩ ነውና አይለየውም ብሎ አንድም ባነጋገራቸው ሙሴ የኔን የሙሴን ጌታ ሙሴ የሚልህ ማን ነው? እግዚአ ሙሴ ይበሉህ እንጂ ሲል ኤልያስ የኔን የኤልያስን ጌታ ኤልያስ የሚልህ ማን ነው? እግዚአ ኤልያስ ይበሉህ እንጂ ሲል አንድም ሙሴ ባሕር ብከፍል ጠላት ባጠፋ ደመና ብጋርድ መና ባወርድ እስራኤልን ከክፋት ወደ በጎነት መመለስ አልተቻለኝም ብለዋል። ኤልያስም ሰማይ ብለጉም ዝናም ብከለክል እሳት ባዘንም ጠላት ባጠፋ እስራኤልን ከክፋት ወደ በጎነት መመለስ አልተቻለኝም፣ አንተ ግን ይቻላል ሲሉ ሲነጋገሩ ተሰምተዋል። አንድም ሕያው ለምጉቱ ምጉቱ ለሕያው ሲጸልዩ ተሰምተዋል። ምጉቱ ለሕያው ሙሴ እኔስ ሰውን ሁሉ ያለ ኃጢአት ብጠራው ይሻል ይመስለኛል ብሏል። ሕያው ለምጉቱ ኤልያስ የሰው ፍቅር አገብሮህ ልትሞት መጣህን ብሏል። እነዚህን ስለምን አመጣ ቢሉ ሙሴ ከባለሟልነቱ የተነሳ ተገልጸህ ፊትህልህ አለው። አልቦ ዘይሬ ገጼ ወየሐዩ አሐተ ሰዓተ የኔን ፊት አይቶ አንድ ሰዓት ጸንቶ መቆየት የሚቻለው የለም አለው። እንኪያው ባለሟልነቴ በምን ይታወቃል አለው። በኋላ ዘመን ከልጅ ልጅ ተወልጄ መሥዋዕት ሆኜ በምቀርብበት ጊዜ እገለጽልሃለሁ ብሎት ነበረና ያ እንደደረሰ እንደተፈጸመ ለማጠየቅ ኤልያስንም አንተሰ ትከውነኒ ሰማዕቴ በዳህሪ መዋዕል ብሎት ነበረና ያ እንደደረሰ እንደተፈጸመ ለማጠየቅ አንድም ተራራ የመንግሥተ ሰማያት ምሳሌ ነው። ከነቢያት ሁለቱን ከሐዋርያት ሦስቱን ይዞ ወጣ። መንግሥተ ሰማያትን ነቢያት እንጂ ሐዋርያት እንጂ ነቢያት አይወርሷትም ባሉ ነበር ቢሉ ነቢያትም ሐዋርያትም አንዱ ነው እንዲወርሷት ለማጠየቅ ከማዕሰባን ሙሴን ከደናግል ኤልያስን ይዞ ወጣ። መንግሥተ ሰማይን ደናግል እንጂ ማዕሰባን እንጂ ደናግል አይወርሷትም ባሉ ነበርና ማዕሰባን ደናግል አንዱ ነው እንዲወርሷት ለማጠየቅ ከሙታን ሙሴን ከሕያዋን ኤልያስን ይዞ ወጣ። መንግሥተ ሰማይን ሙታን እንጂ ሕያዋን እንጂ ሙታን አይወርሷትም ባሉ ነበርና ሙታንም ሕያዋንም አንዱ ነው እንዲወርሷት ለማጠየቅ አንድም ተራራ የቤተ ክርስቲያን ምሳሌ ከነቢያት ሁለቱን ከሐዋርያት ሦስቱን ይዞ ወጣ። በቤተ ክርስቲያን ብሉይና ሐዲስ ለመነገራቸው ምሳሌ አንድም ተራራ የቤተ ጉባኤ ምሳሌ ከነቢያት ሁለቱን ከሐዋርያት ሦስቱን ይዞ ወጣ። በቤተ ጉባኤ ብሉይና ሐዲስ ለመነገራቸው ምሳሌ ወአውሰአ ጴጥሮስ ወይቤሎ ለእግዚ ኢየሱስ እግዚኦ ሰናይ ውእቱ ለነ ሀልዎ ዝየ። ጴጥሮስም መልሶ እንዲህ አለው፣ አቤቱ ጌታ ሆይ በዚህ መኖር ለእኛ በጓችን ነው መልካም ነው አለው። ወእመሰ ትፈቅድ ንግበር አንተ ብንራብ እያመሳህ ብንሞት እያስነሳህ ብንታመም እየፈወስ ሙሴም የቀደመ ሥራውን እየሠራ ባሕር እየከፈለ ጠላት እያጠፋ ደመና እየጋረደ መና እያወረደ ኤልያስም የቀደመ ሥራውን እየሠራ ሰማይ እየለጎመ ዝናም እየከለከለ እሳት እያዘነመ ጠላት እያጠፋ ወእመሰ ትፈቅድ ንግበር በዝየ ሰለስተ ማኅደረ ሐሰለከ ቢለው ሁር እምድኅሬ ሰይጣን ብሎት ነበርና አስወድዶ አስፈቅዶ ለማድረግ ቢሆንስ አንተ የኔን ነገር አትወደውም እንጂ የምትወደውማ ከሆነ በዚህ 3 አዳራሽ እንስራ አለ።
አሃደ ለከ አንድ ላንተ ወአሃደ ለሙሴ አንድ ለሙሴ ወአሃደ ለኤልያስ አንድ ለኤልያስ። እነዚህን ተናገረ። ቀኛዝማችነት ግራዝማችነት የተካሰሰ ይመስላል። የራሱን ሳያነሳ ቀረ። ቢትወደድነት የሻ ይመስላል። አንድም ስለ ትሕትና ወእንዘ ዘንተ ይትናገሩ ናሁ መጻ ደመና ብሩህ ወጸለሎሙ። ይህን ሲነጋገሩ እነሆ ብሩህ ደመና መጥቶ ጋረዳቸው። ደመና የባህሪ ክብሩ ነው። የጥምቀት የዕርገት የምጽአት የደብረ ታቦር ደመና የባህሪ ክብሩ ነው። ወቦው ውስተ ደመናት ብሎ በሉቃስ ያነባዋል። ፊት ዳምኖ ኋላ የገቡ አይደለም። በታች ትርሽማ ድንኳን በላይ መላጃ ድንኳን ተተክሎ ንጉሥ ንግሥት ከዚያ አሉ እንዲባል ወናሁ መጻ ቃለ ሙስተ ደመና ዘይብል ዝንቱ ውእቱ ወልድየ ዘአፈቅር ዘቦቱ ሰመርኩ ወሎቱ ስምዕዎ። የኔ ልጅ ሰው በሠራው ቤት አይኖርም ሲል የምወደው ለተዋህዶ ለመሥዋዕት የመረጥሁት በሱ ህልው ሁኜ የምመለክበት የምሰገድበት የባህሪ ልጄ ይህ ነው። እሞታለሁ እሰቀላለሁ ቢላችሁ ሐሰለከ አትበሉት እመኑበት የሚል ቃል ከወደ ሰማይ ተሰማ። ወሰሚዖሙ አርዳኢሁ ደንገጹ። ደቀ መዛሙርቱም ይህን ሰምተው በሰሙ ጊዜ ፈርተው ደነገጡ። ወፈርሁ ጥቀ ፈጽመው ፈሩ። ከዚያ ዮሐንስን ደንገጽ አላለውም። ከዚህ እነዚህን ደንገጹ አለ። ዮሐንስ አልተጠራጠረም። እነዚህ ግን ተጠራጥረው ነበርና አንድም አታስደንግጥ ያሉት አያስደነግጥምና አስደንግጥ ያሉት ግን ያስደነግጣልና። ወወድቁ በገጾሙ ዲበ ምድር ብለ ወቀርበ እግዚ ኢየሱስ ወለከፎሙ። ጌታም ቀርቦ ያዛቸው ዳሰሳቸው። ወይቤሎሙ ተንስኡ ወኢትፍርሁ። አይዟችሁ አትፍሩ ተነሱ አላቸው። ወአንስኡ አዕይንቲሆሙ ወአልቦ ዘርእዩ ወኢ መነሂ ዘይንበለ እግዚ ኢየሱስ ባሕቲቱ። ዓይናቸውን ቀና አድርገው ማንም ማን ያዩት የለም። ዘይንበለ እግዚ ኢየሱስ ባሕቲቱ ከብቻ ከጌታ በቀር ያለሱ እሱ ብቻ ነው እንጂ። ወእንዘ ይወርዱ እምደብር አዘዞሙ እግዚ ኢየሱስ እንዘ ይብል ኢትንግሩ ወኢ ለመኑሂ ዘርኢክሙ እስከ አመ ወልደ እጓለ እመሕያው እሙታን ይትነሳ። ከተራራው ሲወርዱ ይህን ድንቅ ያያችሁትን ምስጢርም ለማንም ለማን አትንገሩ፣ ወልደ እጓለ እመሕያው እኔ ከሙታን ተለይቼ እስክነሳ ድረስ ብሎ አዘዛቸው። የሚያምኑበት ጊዜው ገና አልደረሰምና እስከ ጊዜው እስከ ትንሣኤው ድረስ አንድም ከንቱ ውዳሴ አይሻምና፣ አንድም አይሁድ ዛሬ ሰውን እየሰበሰበ ከተራራ ላይ እያወጣ የምታት ተአምራት እያደረገ ኑ መንግሥቴን ላሳያችሁ ይላል ሆነ ባሉ ነበርና እንዳይሉ፣ አንድም መከራን ወደ ኋላ ኖሮ ክብርን ወደፊት መናገር አይገባምና። ወተስእልዎ አርዳኢሁ እንዘ ይብሉ እፎ ይብሉ ጸሐፍት ኤልያስ ሃለዎ ይምጻ ቅድመ። ደቀ መዛሙርቱም መውደቃቸውን ሞት መነሳታቸውን ትንሣኤ አድርገው ጸሐፍት ፈሪሳውያን ኤልያስ አስቀድሞ ይመጣል የሚሉት እንደምን ነው ብለው ጠየቁት። ወአውስአ እግዚ ኢየሱስ ወይቤሎሙ እወ ኤልያስ ይቀድም መጺአ። ኤልያስም መልሶ እንዲህ አላቸው። ጌታም መልሶ እንዲህ አላቸው፣ ኤልያስ እንደመጣ በእውነት እነግራችኋለሁ። ወያስተራት ኩሎ። ኤልያስ አስቀድሞ ይመጣል፣ ሁሉን አከናውኖ ያስተምራል። ወባህቱ እብለክሙ ከመ ኤልያስ ወድአ መጻ። ኤልያስ ፈጽሞ እንደመጣ በእውነት እነግራችኋለሁ አላቸው። ወኢያይመርዎ አላወቁትም። ወባህቱ ገብሩ ላዕሌሁ ኩሎ ዘከመ ፈቀዱ እንደወደዱ አደረጉት አለ። ሴጠ ከልብ አስበዘማ አደረጉት እንጂ። ወከማሁ ለወልደ እጓለ እመሕያውኒ ሃለዎ ይህምም እምኔሆሙ። እንደዚሁም ሁሉ ወልደ እጓለ እመሕያው የሰው ልጅ ኢየሱስ ክርስቶስንም እንዲሁ መከራ ያጸኑበታል አለ። መከራ ያጸኑብኛል አላቸው። ወእምዝ አይመሩ አርዳኢሁ ከመ በእንተ ዮሐንስ መጥምቅ ይቤሎሙ። ከዚህ በኋላ ደቀ መዛሙርቱ እወ ኤልያስ ይቀድም መጺአ ያላቸው ስለ ዮሐንስ መጥምቅ እንደሆነ አወቁ፣ ተረዱ።
ሰማይ ወምድር ያሃልፍ ወቃለ የሰ እያሃልፍ ይቤ እግዚ ለአርዳኢሁ። ሰማይና ምድር ያልፋሉ ቃሌ ግን አያልፍም አለ ጌታ በወንጌል። ወስብሐት ለእግዚአብሔር። ይቆየን።